ኦኬ ብልጽግና እንደዚህ አይነት ሰዎችን ከየት እንደሚያመጣቸው አናውቅም። ማለት ኢትዮጵያ ውስጥ ስልጣን ለመያዝ ኃላፊነት የህዝብን አደራ ለመቀበል ዋና መስፈርቱ ጨካኝነት፣ አለመቻልና ድንቁርና ይመስለኛል። በመጀመሪያ ነፃ እርምጃ የሚባለው ነገር በደርግ ጊዜ ይሄ ከቀይ ሽብር ጀምሮ ደርግ ቀይ ሽብርን እስከሚያቆመው ድረስ ብቻ ነው ለአብዮት ጥበቃዎች የተሰጠው። እሱም በዘር ማጽዳት ወይም ደግሞ በእንትን ተፈርጆ የደርግ ባለስልጣኖች የእድሜ ልክ ስርዓት ሁሉ እስከሚፈጸምባቸው ደረጃ ድረስ አድርሰዋል። ነፃ እርምጃ ወስደንባቸዋል የሚባል ነገር የለም። ስለዚህ ራስ ላይ እንደመመስከር ነው የዚህ ሰውዬ መግለጫ የሚወሰደው። ከታክሲ የወረዱ ልጆችን፣ መሳሪያ ያልታጠቁ ልጆችን፣ ምንም ያልያዙ ልጆችን መግደል ወንጀል ነው። ሰው ሰልፍ ኮንፌሽን ነው። ራሱ ሰውየው ኮንፌስ አድርጓል። ነፃ እርምጃ ወስጄባቸዋለሁ ብዬ እኔ ፖሊስ አካባቢ ህግ አስፈጻሚ አካባቢ አንድ ክሊር የሆነ ነገር ልንገራችሁ። ፖሊስ ዓላማው ተጠርጣሪን ይዞ ለፍርድ ቤት ማቅረብ ነው። ኢቭን ወንጀለኛ ማለት አይችልም። ጠርጥሬዋለሁ ይሄን ሰው፣ የጥርጣሬ ማስረጃዎቼ ይሄ ናቸው ይላል። ፍርድ ቤቱ ይወስናል። እንዴት ይሄን ሀሁ እናስጠናችሁ? እኔ አይ ዶንት ኖ ከየት እንደሚያመጧቸው እኔ ይገርመኛል። ማለት ቆይስ የማይችል ጨካኝ አረመኔ ኃላፊነት እንደሚያስጠይቅ የማያውቅ ምናምን ሰዎች መርጠን እንሹም ብላችሁ ነው እንደምትሾሙት? እኔ ከአይምሮ የበላይ ነው የምትሆኑብኝ። ከዛ በኋላ በአደባባይ ወጥታችሁ እንደ ቁም ነገር ነፃ እርምጃ ወስደንባቸዋል ትላላችሁ። ይሄ ነውር ነው። እነዚህ ልጆች እየተታኮሱ አልሞቱም። ከታክሲ ወርደው ነው የሞቱት። ስለዚህ ማንም ቢሆን ከሰማይ መልአክ ቢመጣ ነፃ እርምጃ የመውሰድ መብት የለውም። ይሄ አረመኔነት ነው፣ ጨካኝነት ነው። ስለዚህ ኃላፊነት ልትወስዱ ይገባቸዋል። እኔ የኢትዮጵያ መንግስትን የምጠይቀው ነገር ከእርሱ ጋር ግንኙነት ከሌለው እነዚህን ሰዎች ወይም ደግሞ አማራውን ግደሉ የሚል ትዕዛዝ መንግስት ካልሰጠ እነዚህ ሰዎች አምነዋል፣ በህግ ሊጠየቁ ይገባል። አለበለዛ መንግስትም ተባባሪ ነው። በኢትዮጵያ ህግ ነፃ እርምጃ የሚባል ለፖሊስ የተሰጠ እንትን የለም። በተለይ የተያዘን ሰው መሳሪያ ሳይዝ ልጆች ያሉትን ሰው እግዚአብሔር ያሳያችሁ። የድንቁርና ጥግ ይባላል ይሄ። እና መንግስት እባክህን ሪስፖንሲብል እንደሆን ካሳየ እነዚህን ሰዎች እንትን ብለህ እንደማትታገዝ በዜጋህ እንደማትደራደር አሳየን። እነዚህን ሰዎች አንተ ሾምካቸውን እነዚህን ሰዎች በመጠየቅ አለበለዚያ እንዴት አድርገን እናምናሃለን? ማለት እኔ አሁን እንደዚህ ተናግሬያለሁ አይደል? ወጥቼ ቤቴ በሰላም ለመግባቴ ዋስትናዬ ምንድን ነው? ህግ ከሌለ በእኔና በመንግስት መካከል በእኔና በፖሊስ መካከል የሚዳኝ ፍርድ ቤት ከሌለ ፖሊስ እኔን ነፃ እርምጃ የሚወስድብኝ ከሆነ ምንድን ነው እንትኔ ዋስትናዬ? እኔ የኢትዮጵያ መንግስት ይህንን ነገር ክሊርሊ በተግባር እንዲመልስ እፈልጋለሁ። ከምንም ነገር በፊት መመለስ ያለበት በህግ አስፈጻሚውና በህዝቡ መካከል ያለው ህጋዊ ግንኙነት ምንድነው የሚለውን ነው። እነዚህን ሰዎች ለህግ አቅርብልን። አምነዋል፣ ሽፍታ ናቸው ብለን ነፃ እርምጃ ወስደንባቸዋል ብለዋል። ይሄ ነውር ነው። ስለዚህ አስተማሪ እርምጃ ይወሰድባቸው። አይኖ እንደማትወስዱባቸው እናውቃለን። ምክንያቱም ህዝብ ተራ ነው። ፕራክቲካሊ ያስረዳችሁን ማለት ነው። ከምትናገሩት ነገር ባሻገር ለህዝባችሁ ክብር እንደሌላችሁ አሳይታችሁናል። ቢሆንም ግን እኛም መጮኻችንን አናቆምም።
እኛ የፋኖ አባላትን በማለትና የጦር መሳሪያ በመታጠቅ ወደ ጫካ እየገቡ በጉራጌ ዞን በርካታ የማህበረሰብ ክፍሎችን ሲያሰቃዩ የነበሩ ሽፍቶችን አስረናል ሲል የክልሉ ሰላምና ጸጥታ ቢሮ መግለጫ ሰጠም። የክልሉ የሰላምና ጸጥታ ቢሮ ኃላፊ የሆኑት በትናንትናው ዕለት በሰጡት ጋዜጣዊ መግለጫ በሰሞኑ በአማራ ክልል የሚገኙ ወይም ደግሞ ጋዜጠኞችና እንዲሁም ደግሞ ወጣቶች ላይ በርካታ የተባሉ እንግዲህ እስሮችና ግድያዎች ተፈጽሟል የሚል የማህበራዊ ጋጋታዎችን በተመለከተ ይህንን ጉዳይ ግልጽ ማብራሪያ ሰጥተውበታል። የክልሉ መልካም ገጽታ የሚያበላሹ የማህበራዊ ሚዲያ አንቂዎች ከድርጊታቸው እንዲቆጠቡና እንዲሁም ደግሞ ይህንን አይነት ስህተት የሆነ መረጃ ማስተላለፍ እንደሌለባቸው አሳስበዋል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ በሰሞኑ በጉራጌ ተገደሉ ስለተባሉ የአማራ ወጣቶች ዙሪያና እንዲሁም ደግሞ ጋዜጣዊ ማብራሪያው አትቶታል። ይህን ተከትሎ የክልሉ ሰላምና ጸጥታ ቢሮ አቶ ተመስገን ካሳም በብሔር ተለይቶ ያለ ወንጀሉ የታሰረም የተገደለም እንዲሁም ደግሞ ሌላም እርምጃ የተወሰደበትም የለም ሐሰተኛ የሚዲያ ጋጋታ ፈጣሪዎችና የፈበረኩት ነው ሲሉም ሐሳባቸውን ገልጸዋል። በክልሉ በጉራጌ ዞን አበሽጌ ወረዳ በዋልጋና ዳርጌ አካባቢ ህዝብ ለዘመናት አብሮነትና እንዲሁም ደግሞ በአንድነት የኖረና ህብረ ብሔራዊ እሴቱን ጫካ በገቡ ሽፍቶች ሰው በመግደል እንዲሁም ደግሞ በመዝረፍ በመቀማት በዘርና በሃይማኖት በማባላት ድርጊት የተሰማሩ ቀስ በቀስ እኛ ፋኖነን እያሉ ራሳቸውን በፋኖ ስም እየጠሩ ህዝብ ሲያሰቃዩ የነበሩትን በህግ ቁጥጥር ስር አርገን እርምጃ ለመውሰድ ተዘጋጅተናል ብለዋል። ይህም ደግሞ ከህዝቡ ጋር ውይይት ተደርጎ ተሐድሶ ስልጠና ተሰጥቷቸው በህግ አግባብ እርምጃ የሚወሰድ ሲሆን ስልጠና የተሰጣቸውም ወደ ስራ የተሰማሩትም እንዳሉ ገለጹ ሲሆን የተሐድሶ ስልጠናን አንቀበልም የህብረተሰቡም ጋር መቀላቀልና እንዲሁም ደግሞ ይቅር ባይነትና ከድርጊታቸውም እንዲቆጠቡ የተለያዩ የመንግስት መግለጫዎችና እንዲሁም ደግሞ ስብሰባዎችን ረግጠው የወጡና አሻፈረኝ እምቢ ያሉትን በህግ ቁጥጥር ስር አርገን እየመረመረን እንገኛለን ብለዋል። እነዚህ ሽፍቶች በአጉራባች ኦሮምኛ ተናጋሪዎች ለይተው የማጥቃት በከምባተኛና በሌሎችም ቋንቋ ተናጋሪዎች ላይ ጥቃት ፈጽመዋል ሲሉ ማክለዋል። በክልሉ ምስራቅ ጉራጌ ዞን ሶዶ ወረዳ ከኦሮሚያ ጸጥታ ኃይል በሸኔ አባላትና እንዲሁም ደግሞ ሌሎች ማዕከላት በሚፈጽሙት ጥቃት በርካታ እንግዲህ ዜጎች ጉዳት የደረሰባቸው ሲሆን ይህንን ለመመከትና ለመከላከል አንጻራዊ ሰላም አሁን አምጥተናል። ከኦሮሚያ ክልል የጸጥታ ቢሮ ጋር በጋራ በመሆን ከክልሉ የጸጥታ ቢሮ ጋር በመቀናጀት የክልሉና እንዲሁም ደግሞ የሶዶ ወረዳና በሶዶ ዙሪያ ላይ የሚገኙትን ሁሉንም ቦታዎች ላይ በጸጥታ እንግዲህ ለማስፈን ከፍተኛ የተባለ ጥረት እያደረገን እንገኛለን ብለዋል። በሌላ በኩል በመስቃንና ማረጎ ግጭት በተለይም ደግሞ የተከሰተባቸው ግጭቶች ለዘመናትና በየአካባቢው እንግዲህ በየሰዓቱና በየጊዜው የሚቀሰቀሰው ይህን ግጭት ለመፍታት ጥናት ጀምረናል። ከህብረተሰቡ ጋር ውይይት ጀምረናል። ይህም ደግሞ በጥናት መልስ ያገኛል ያሉ ሲሆን በእኖር ኤነር መገር ቆሴና እንዲሁም ደግሞ ከሐዋድያ አዋሳኝ አካባቢ ላይ የተያያዘው እንግዲህ የማህበረሰብ ቅሬታና ግጭትም ለመፍታት ከህብረተሰቡ ጋር ግልጽ የተባለ ውይይት የተጀመረ ሲሆን ይህም ደግሞ በጥናት አግባብ ሊመለስ እንግዲህ መቃረቡንና ይህም ደግሞ በጥናት አግባብም ጥያቄውን እንደምንመልስም እርግጠኞች ነን ሲሉ የክልሉ ሰላምና ጸጥታ ቢሮ ኃላፊ ሰምተዋል። ይህን ተከትሎ ይህን ካስተላጩበትና ካስተላለፉበት ጊዜ ጀምሮ በክልሉ የሚገኘው ሰላምና ደህንነት እንዲሁም ደግሞ ከሌሎች ክልሎች በተሻለ ሁኔታ ላይ ሰላምና ደህንነት የሰፈነበት አካባቢና እንዲሁም ደግሞ ክልል ለማድረግ ተክተን እየሰራን እንገኛለን። ስማችንን የሚያጠፉን ህዝብን ከህዝብ ጋር ለማጋጨትና እንዲሁም ደግሞ ወገን ከወገን አብሮ የኖረውን ህዝብ ጋር ከእርስ በርስ ጋር ለማጋጨት የሚተጉ አካላትን አሁንም በህግ ቁጥጥር ስር አድርገና የህዝቡን ሰላምና ደህንነት የሚያውቁ የትኛውንም አካላት ላይ ለመቆጣጠርና ለመያዝ መንግስት ኃላፊነት አለበት። ይህንን ኃላፊነታችን እየተወጣን እንገኛለን። ነገር ግን ይህንን ሐሳብ በተቃራኒ እየተረዱ በሚዲያ ጋጋታ ላይ የብሔረሰብን ወይም ደግሞ የማህበረሰብና እንዲሁም ደግሞ የብሔረሰብን እሴትን የማያውቁ ብሔር ለይተው አጠቁ የሚሉና እንዲሁም ደግሞ የውሸት ዜና የሚያሰራጩ ማህበረሰቦችም እንዲሁም ደግሞ ግለሰቦችም ካሉ ከድርጊታቸው እንዲቆጠቡ ሲል አሳስበዋል። ነገር ግን በዚህ ጉዳይ ላይ እንግዲህ ህብረተሰቡም የራሱን አስተዋጽኦ እንዲያደርግና ሐሰተኛ ሚዲያ ጋጋታዎችን እንዳይሰማና እንዲሁም ደግሞ ወንጀለኞችን ለህግ አሳልፎ እንዲሰጥም ጥሪ ያቀርበዋል። መልካም ጊዜ። ራሞ ኢንተርናሽናል ስለበለጠ መረጃ ፎሎ ማድረጋችሁ እንዳረሱ